አናስልን ክሯን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። በምስራቅ ጎጃም ዞን የግዳጅ ቀጠና ላይ ተሰማርቶ የሚገኘው የምዕራብ እዝ ክፍለ ጦር በአንበሴ ሳር ምድር ወረዳ ባካሄደው ዘመቻ በጽንፈኛ ቡድን ላይ ሰብአዊና ማቴሪያላዊ ኪሳራ አደረሰ። የአንጃው ህወሓት መሪ ተዋናይት ፍትለወርቅ ገብረ እግዚአብሔር ሞንጆሪኖ የመንግስት ተሽከርካሪ አላስመለስክም በሚል የትግራይ ክልል ጊዜያዊ አስተዳደር ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱን ወደ ዘብጥያ እንዲወርድ መደረጉ ተሰማ። መኪናዋን ከሽፍታዎች መሪ የሆነችው ፍትለወርቅ አላስመለስክም በሚል 6 ወራትን መፍረድ ዳኝነት ነጻነት መገለጫ አድርገ መውሰድ ተገቢ አይደለም ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሚኒስትር አቶ ጌታቸው ረዳ ውሳኔውን ከፍየሏ በላይ ነው ሲሉ ተደመጡ። ከውጭ የአሜሪካ ድምጽ ወይም ቪኦኤ ወደ ስራ እንዲመለስ ፍርድ ቤት ትዕዛዝ ሰጠ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለድ ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነፃ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። በቅድሚያም ሀገርን የመገንባት የማነጽና የማስዋብ ስራ ተጠናክሮ እንደሚቀጥል ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በካዛንቺስ የኮሪደር ልማት ስራን በትላንትናው ዕለት መርቀዋል። ከጥቂት ወራት በፊት ካዛንቺስ የነበረው መልክ ዛሬ ከሚታየው በእጅጉ የተራራቀና ለእይታም ሆነ ለኑሮ በብዙ መልኩ የማይመች እንደነበር አንስተዋል። የሁለተኛው ዙር የኮሪደር ልማት ካዛንቺስን ያካተተ ሆኖ መጀመሩን ገልጸው በጥቂት ወራት ውስጥም በአካባቢው የተገኘው ውጤት በእጅጉ የሚያኮራ ስራ ነው ብለዋል። ጠቅላይ ሚኒስትሩ ከካዛንቺስ የተነሱ ወገኖች ያሉበትን ሰፈር መመልከታቸውን አስታውሰው ቀደም ሲል ሲኖሩበት የነበረው አዲሱ የኑሮ ድምምድና የአኗኗር ዘዬ አኳያ ሲታይ በእጅጉ የተሻለ መሆኑን ገልጸዋል። ነዋሪዎቹ አሁን ያለውን ኑሯቸው የተሻለ መሆኑን ማረጋገጣቸውንም ጠቅሷል። በየትኛውም ሀገር የሚታየው ዘመናዊነት ለውጥና መሻሻል የሚገለጸው በዚህ መንገድ ነው ያሉት ጠቅላይ ሚኒስትሩ የዘመኑ የሚባሉ ከተሞች አረንጓዴና ንጹህ የሆኑ ከተሞች መሆናቸውን አብራርተዋል። የከተማችን ነዋሪዎች መገንዘብ ያለባቸው ከነበርንበት አውድ ሁኔታ ወደሚያምረው ሁኔታ ለመውጣት እልህ አስጨራሽ ትጋት ይጠይቃል ሲሉም ገልጿል። ሀገራችንን ለማሳደግና ልጆቻችን ተስፈኞች እንዲሆኑ የበለጸገች ሀገር መስራት እንዲችሉ የተከፈለ ዋጋ መሆኑንም መረዳት እንደሚገባ ተናግሯል። ሀገራችን የመገንባት የማነጽ የማስዋብ ስራው ተስፋችንን ህልማችንና ንግግራችንን ወደ መሬት አውርዶ የማሳየት ጉዳይ ተጠናክሮ መቀጠል አለበትም ብሏል። ለዚህም በየደረጃው ያሉ አመራሮች በትጋት በመፍጠርና በመፍጠን መስራት እንደሚገባቸው አሳስቧል። በአሁኑ ወቅት ትጋት አስፈላጊ መሆኑን ገልጸው በትጋት አንድ ደረጃ ስንደርስ የሚቀጥለውን ማለም እንደሚያስፈልግም ገልጸዋል። በተያያዘ ለካዛንቺስ ኮሪደር ልማት በስኬት መጠናቀቅ አስተዋጽኦ ላበረከቱ አካላት የእውቅናና የምስጋና መርሃ ግብር ተካሄደ። በመርሃ ግብሩ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤና ሌሎች የከተማ አስተዳደሩ ከፍተኛ አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የካዛንቺስ የኮሪደር ልማት ትናንት በይፋ መርቀዋል። በካዛንቺስ የኮሪደር ልማትና መልሶ ማልማት ስራ 40.9 ኪሎ ሜትር የአስፋልት መንገድ፣ 80.9 ኪሎ ሜትር የእግረኛ መንገድና 20.7 ኪሎ ሜትር የብስክሌት መስመር ተገንብቷል። በተጨማሪም የህፃናት መጫወቻ ቦታዎች፣ የስፖርት ማዘውተሪያ ስፍራዎች፣ የህዝብ መዝናኛ ፕላዛዎችና አረንጓዴ ፓርኮች፣ ደረጃቸውን የጠበቁ መጸዳጃ ቤቶች፣ የንግድ ሱቆች እንዲሁም የተሽከርካሪ ማቆሚያዎች ያካተተ ነው። ከዚህ ቀደም በአካባቢው በልማት ለተነሱ ነጋዴዎች እንዲሁም ለነገዋ ሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል ለተመረቁ ሴቶች 105 ሱቆችን በመገንባት እንዲተላለፍ ተደርገዋል። በፍጥነትና በጥራት የተከናወኑ የልማት ስራዎች በፕሮጀክት አፈጻጸም ልምድ የሚወሰድባቸው መሆናቸውን በአዲስ አበባ የተከናወኑ የልማት ስራዎችን የጎበኙ የተለያዩ ተቋማት የስራ ኃላፊዎች ገለጹ።
በጠቅላይ ሚኒስትር ጽህፈት ቤት አስተባባሪነት የገንዘብ ሚኒስቴርና ተጠሪ ተቋማት የኢትዮጵያ ኢንቨስትመንት ሆልዲንግ እና በስሩ ያሉ ተቋማት የስራ ኃላፊዎች፣ ሰራተኞች በመዲናዋ የተለያዩ የልማት ስራዎችን ተዘዋውረው ጎብኝተዋል። ከጎበኟቸው የልማት ስራዎች መካከል በጠቅላይ ሚኒስትር ዶክተር አብይ አህመድ ትላንት የተመረቀው የካዛንቺስ ኮሪደር ልማትን ጨምሮ የአዲስ ዓለም አቀፍ ኮንቬንሽን ማዕከል፣ የእንስሳት ልማትና ልህቀት ማዕከል፣ የገላንጉራ የተቀናጀ የመኖሪያና የልማት መንደር እንዲሁም የጫካ ፕሮጀክቶች ይገኙበታል። በዚሁ ጊዜ ለኢትዮጵያ ዜና አገልግሎት አስተያየታቸውን የሰጡት የኢትዮጵያ ንግድ ባንክ ምክትል ፕሬዚዳንት ኑሪ ሁሴን በመዲናዋ የተከናወኑ የልማት ስራዎች የከተማውን ውበት ከማጉላት ባሻገር የዜጎችን ተጠቃሚነት ያረጋገጠ መሆናቸውን መገንዘባቸውን ተናግረዋል። እንዲሁም አዲሱ የስራ ባህልን ያሳደገ ልማት እንደሆነ ጠቅሰው ፕሮጀክቶችን በጥራትና በፍጥነት ማከናወን እንደሚቻል ትምህርት የሚወሰድበት ነው ብሏል። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ምክትል ስራ አስፈጻሚ ዶክተር ቤዛዊት ግርማ በበኩላቸው የልማት ስራዎቹ ፕሮጀክቶቹ በአመራር ቁርጠኝነት በፍጥነት በጥራት እንደሚጠናቀቁ ያረጋገጡ ናቸው ሲሉ ገልጸዋል። ኮርፖሬሽኑ ከዚህ ልምድ በመውሰድ ፕሮጀክቶችን በተያዘላቸው ጊዜና ሀብት ለማጠናቀቅ እንደሚሰራም ተናግረዋል። የኢትዮጵያ ኤሌክትሪክ ኃይል ምክትል ስራ አስፈጻሚ ደመረ አሰፋ የልማት ስራዎች መዲናዋን ከማስዋብ ባሻገር ትምህርት በመውሰድ በተቋማቸው የተጀመሩ ፕሮጀክቶች በተያዘላቸው የጊዜ ገደብ ለማጠናቀቅ እንደሚሰሩም ገልጸዋል። በኢትዮጵያ ኢንቨስትመንት ሆልዲንግ የግብርናና የአግሮ ፕሮሰሲንግ የፖርትፎሊዮ ዳይሬክተር አሰማ ረዲ የልማት ስራዎች ሁሉም የማህበረሰብ ክፍል ተጠቃሚ ያደረጉ ናቸው ብሏል። የስራ ባህል በማሳደግ ፕሮጀክቶችን በፍጥነትና በጥራት ለማጠናቀቅ የደረጉ ጥረቶች የሚደነቁና ትምህርት የሚወሰድባቸው መሆናቸውንም ገልጸዋል። በማክሮ ኢኮኖሚ ማሻሻያው መነሻነት ባለፉት 9 ወራት በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን ተገላጭነት ለመቀነስ የ250 ቢሊዮን ብር የሚጠጋ ድጎማ መደረጉን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ አስታወቁ። የኢትዮጵያን የኢኮኖሚ እድገት ለማስቀጠል በሁሉም መስክ ተቋማዊ ማስፈጸም አቅምን በማጎልበት በትኩረት መስራት እንደሚያስፈልግ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አሳስቧል። በተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ፕላንና ልማት ሚኒስትር እንዲሁም ተጠሪ ተቋማት የ2017 ዓ.ም በጀት ዓመት የ9 ወራት የዕቅድ አፈጻጸም ገምግሟል። በዚህም የፕላንና ልማት ሚኒስቴር፣ የፖሊሲ ጥናት ኢንስቲትዩት፣ የኢትዮጵያ ስታቲስቲክስ አገልግሎት፣ የአካባቢ ጥበቃ ባለስልጣን የ9 ወራት የዕቅድ አፈጻጸም ሪፖርት ቀርቦ ግምገማ ተደርጎበታል። የፕላንና ልማት ሚኒስቴር ዶክተር ፍጹም አሰፋ ተቋማዊ የማስፈጸም አቅም፣ የሀብት አጠቃቀምና የአገልግሎት አሰጣጥ እንዲሁም የቁልፍ ውጤት አመላካች የዕቅድ አፈጻጸም ሪፖርቶችን አቅርበዋል። በሪፖርታቸውም በሰው ሀብት ልማት፣ በልማት እቅድና በመንግስት ኢንቨስትመንት፣ በተቀናጀ የቤተሰብ ጥናት፣ ለአየር ንብረት ለውጥ የማይበገር ኢኮኖሚ መገንባትና ተያያዥ ዕቅድ አፈጻጸምን አመላክቷል። በዚህም የኢትዮጵያ በሁሉም ዘርፍ ለአየር ንብረት ለውጥ የማይበገር አስተማማኝ ኢኮኖሚ በመገንባት ሂደት ስኬታማ የሆኑ የልማት ስራዎች እየተከናወኑ እንደሚገኙ ገልጿል። በፖሊሲና ስትራቴጂ ማዕቀፍ የማሻሻልና ዝግጅት ስራም የኢትዮጵያን ተጠቃሚነት ለማረጋገጥ ወሳኝ ሚና የሚኖረው የካርበን ንግድ ፖሊሲ የህግ ማዕቀፍ ዝግጅት እየተደረገ እንደሚገኝ አስረድቷል። የህግ ማዕቀፍ ተጠናቆ ወደ ስራ ሲገባም በፓሪሱ ስምምነት አንቀጽ 6 መሰረት በቅርቡ በኮፕ 29 በአዘርባይጃን ባኩ በተደረገው ስብሰባ መነሻነት ኢትዮጵያን በካርበን ንግድ ተጠቃሚ እንድትሆን ዝግጅት እየተደረገ ይገኛል ብሏል። በተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ንዑስ ኮሚቴ ሰብሳቢ አስቴር ከፍታ በአባላቱ ምላሽና ማብራሪያ ይሻሉ ያሏቸውን ጥያቄና አስተያየቶች በጽሁፍ አቅርበዋል። በዚህም ዓመታዊ የማክሮ የዘርፍ ልማት እቅድ አፈጻጸም ሪፖርት በማስመልከት በዋና ዋና የማክሮ ኢኮኖሚ መስክ የተመዘገቡ ውጤቶችን ማብራሪያ እንዲሰጥበት ጠይቋል። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋም በመንግስትና በግሉ ዘርፍ የተፈጠረው ቅንጅት የማክሮ ኢኮኖሚ ማሻሻያውን በውጤታማነት ለመተግበር ትልቅ ዕድል እንደሰጠ አስረድተዋል። ማሻሻያው የማክሮ ኢኮኖሚ መረጋጋት በማረጋገጥ የንግድና ኢንቨስትመንት ከባቢን፣ የዘርፎችን ምርታማነትና ተወዳዳሪነትን ማሻሻል እንዲሁም የመንግስትን የመፈጸም አቅም ማሻሻል የሚሉትን ወሳኝ ምሰሶዎች መያዙን አስረድተዋል። በዚህም በ9 ወራት ውስጥ በዋና ዋና የኢኮኖሚ ዘርፎች የተመዘገቡት ስኬቶች የኢትዮጵያ ኢኮኖሚ በታቀደለት ከ8.4 በመቶ በላይ ማሳካት እንደሚችል አመላካች መሆኑን ጠቅሷል። በዕዳ አስተዳደር ስርዓትም የመንግስት የልማት ድርጅቶች በኢትዮጵያ ኢንቨስትመንት ሆልዲንግስ በኩል ገበያቸውን ወደ 1.5 ትሪሊየን ብር በማሳደግ ትርፋማ ማድረግ እንደተቻለ ገልጿል። በሌላ መልኩ በዘመናዊ ገንዘብ ፖሊሲ፣ በውጭ ምንዛሪ አስተዳደር፣ በውጭ ንግድ፣ በመጠባበቂያ ገንዘብ ክምችትና የዕዳ ሽግሽግ ስኬት ማስመዝገብ መቻሉን አብራርተዋል። በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎች ተገላጭነት ለመቀነስም የነዳጅ፣ ማዳበሪያ፣ ዘይት፣ ደሞዝና መድኃኒት ላይ የ400 ቢሊዮን ብር ድጎማ ለማድረግ በእቅድ ከተያዘው ውስጥ በ9 ወራት ብቻ 250 ቢሊዮን ብር
የሚጠጋ መፈጸሙን አስታውቋል። በተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጄ የኢትዮጵያን ኢኮኖሚ እድገት ለማስቀጠል የሚከናወኑ ተግባራት የሚበረታቱ መሆናቸውን ገልጿል። በቀጣይም በማክሮ ኢኮኖሚ ማሻሻያ ተግባራ መነሻነት ተቋማዊ ማስፈጸም አቅምን በመገንባት በሁሉም መስክ በትኩረት መስራት እንደሚያስፈልግ አሳስበዋል። የተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የፌዴራል መከላከያ ጠቅላይ መምሪያን ጎብኝቷል። ለቋሚ ኮሚቴው መከላከያ ሚኒስትር ኢንጂነር አይሻ መሐመድና የተቋሙ ከፍተኛ አመራሮች አቀባበል አድርገዋል። በጠቅላይ መምሪያው እየተከናወኑ ያሉ ዘርፈ ብዙ የመሰረተ ልማት ስራዎች ተጎብኝቷል። በጉብኝቱ ላይ በመከላከያ ጠቅላይ መምሪያ ጠቅላላ አገልግሎት ዋና ዳይሬክተር የፋሲሊቲ አስተዳደር ዳይሬክተር ተወካይ ሌተናል ኮሎኔል ሳሙኤል አኖና አካባቢውን ለእይታ ሳቢና ማራኪ ከማድረግ ባሻገር በርካታ የልማት ስራዎች መሰራታቸውን ገልጸው የልማቱ ተጠቃሚ ለመሆን በቅተናል ብሏል። የመሰረተ ልማት ስራዎችን ተዘዋውሮ በተመለከቱት የቋሚ ኮሚቴው አባላት ሰራዊታችን ልክ እንደ አይን ብሌናችን በስስት የምንጠብቀው ሀገርን በህይወቱ የሚያጸና የእናት ሀገር የቁርጥ ቀን ልጅ ነው ብሏል። ከዚህ ጎን ለጎን ደግሞ በየተሰማራበት የግዳጅ ቀጠና ሁሉ ከህዝቡ ጎን ተሰልፎ የሚያከናውናቸውና በራስ አቅም ኑሮውን ለማሻሻል የሚተገብራቸው የስራ እንቅስቃሴዎች ውጤታማ ፍሬ ማሳየታቸውን መመልከታቸውን ገልጿል። በመጨረሻም ቋሚ ኮሚቴው የተቋሙን የዳታ ሴንተር የጎበኘ ሲሆን ሰራዊቱ ዓለም የደረሰበትን የቴክኖሎጂ ውጤት የታጠቀ ስለመሆኑና የኢንፎርሜሽን ኮሚኒኬሽን ስርዓቱም የወቅቱን ወታደራዊ ቴክኖሎጂ እድገት መሰረት በማድረግ የተገነባ መሆኑም ተገልጿል። ክቡራን ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ዜናዎቻችን ይቀጥላሉ። የአንጃው ህወሓት መሪ ተወናይት ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ የመንግስት ተሽከርካሪ አላስመለስክም በሚል የትግራይ ክልል ጊዜያዊ አስተዳደር ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱን ወደ ዘብጥያ እንዲወርድ መደረጉ ተሰማ። ነገሩ እንዲህ ነው። በጦርነት ወቅት ማዕከላዊ እዝ ሴንትራል ኮማንድ የሚል አደረጃጀት ተፈጥሮ ለህዝብ አገልግሎት በህዝብ ሀብት የተገዙ ተሽከርካሪዎች የክልሉ መንግስት ተሽከርካሪዎችን ለጦርነት ዓላማ ይውሉ ዘንድ በመሰብሰብ ይመድብ ነበር። ከተለያዩ የመንግስት ተቋማት መኪኖችን በመሰብሰብ ጥያቄ ላቀረቡና ለተወሰነላቸው አካላት መኪኖችን የመመደብ ኃላፊነት የተሰጠው የክልሉ የትራንስፖርት ቢሮ እንደነበር ተመላክቷል። በዚህ አግባብ የክልሉ ትራንስፖርት ቢሮ ከክልሉ መንገዶች ባለስልጣን ቢሮ 5 ተሽከርካሪዎችን ተቀብሎ ለህወሓት ጽህፈት ቤት ያስተላለፈ ሲሆን የህወሓት ጽህፈት ቤት ደግሞ መኪኖችን ሲመድብ አንዱን ለፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ይሰጣል። ጦርነቱ በፕሪቶሪያ የሰላም ስምምነት መጠናቀቁን ተከትሎ በጊዜያዊ አስተዳደሩን ለተቋቋሙ ትራንስፖርት ቢሮ በሴንትራል ኮማንድ ትዕዛዝ ለጦርነቱ የሰጠናቸውን ተሽከርካሪዎች ይመልሱልን የሚል ጥያቄ ያቀርባል። ከነዚህ ውስጥ አንደኛው የክልሉ መንገዶች ባለስልጣን ቢሮ ነው። አቶ ታደለ መንግስቱ የሚመራው የጊዜያዊ አስተዳደር ትራንስፖርት ቢሮ ከመንገዶች የወሰዳቸውን 5 መኪኖች እንዲመልሱለት ባደረገው እልህ አስጨራሽ ጥረት 4ቱን ተሽከርካሪዎች ከህወሓት ጽህፈት ቤት አስመልሶ መንገዶች ሲያስረክብ አንደኛውን ቀሪው በፈትለወርቅ ገብረ እግዚአብሔር እጅ ያለውን ተሽከርካሪ ማስመለስ ግን አልቻለም። ፈትለወርቅ ሲጠየቁ እኔንኛ ሊሞክር ሲሉ መኪናውን መመለስ እንደማይፈልጉ ገልጸው ነበር ተብሏል። በመሃል ለጦርነት ብሎ የወሰደው ተሽከርካሪ ትራንስፖርት ቢሮ ሊመልስልኝ አልቻለምና ህግ ይፍረደኝ ሲል መንገዶች ክስ ይመሰርታል። ፍርድ ቤቱ ግራቀኙን ሲመለከት ቆይቶ ተሽከርካሪው ለአመልካች እንዲመለስ ወሰነ። አሁንም ፈትለወርቅ ይችን መኪና የነካ እኔን አያድርገኝ እያሉ ሲመልሷቸው ነበር። ትራፊክ ፖሊስ መኪናውን ሊያስመልስ ቢሄድም ወደ ኋላ ዙራችሁ ሳትመለከቱ ወደ መጣችሁበት ተመለሱ እንደተባሉ መረጃ አትታል። በዚህ የተነሳም ፍርድ ቤቱ የሰጠውትን ትዕዛዝ ስላላስፈጸም ለ6 ወር በማረሚያ ቤት ሆነው ትዕዛዙን እንዲያስፈጽሙ ሲል ብያኔ ያሳልፈው አቶ ታደለ መንግስቱ ወደ ከርቸሌ መውረዳቸው ተሰምቷል። ከዚህ ጋር በተያያዘ በሽፍቶች እጅ ያለው የመንግስት መኪኖች ሞንጆሪኖ እጅ ላይ ያለው ብቻ የሚመስለው ካለ ስህተት እንደሆነ ሊያውቅ ይገባል ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ጌታቸው ረዳ ተናገሩ። ሁሉም የህወሓት አንጃ በሚያስብል ደረጃ የበጎ አድራጊዎችም ሆነ የግሉ መኪናዎችን ይዞ በየከተማው የሸፈተበት ሁኔታ ነው ያለው ሲሉም ተናግሯል። እኔ የጊዜያዊ አስተዳደር ፕሬዚዳንት በነበርኩበት ወቅት አቶ ታደለ መንግስቱ ያጋጠመውን ችግር በደንብ አውቃለሁ። በተለይ ፖሊስ መኪኖችን ለማስመለስ ጥረት በሚያደርግበት ወቅት ወደ ሰማዕታት ሐውልት እንዲገቡ በማድረግ ሌላ ፖለቲካዊ ችግር እንዲፈጠር እንቅስቃሴ ይደረግ እንደነበር አቶ ጌታቸው በማህበራዊ ትስስር ገጻቸው ባጋሩት መረጃ አመላክቷል። ስለሆነም አቶ ታደለ መንግስቱ ጀግና ነው ብቻ ሳይሆን ጊዜው ከነበሩ የጊዜው አስተዳደሩ የካቢኔ አባላት በትንሽ ሀብት ብዙ ስራ የሚሰራ ትንታግ አመራር ነበር ሲሉ ምስክርነት ሰጥቷል። መኪናዋን ከሽፍታዎች መሪ የሆነችው ፈትለወርቅ አላስመለስክም በሚል 6 ወራትን መፍረድ የዳኝነት ነጻነት መገለጫ አድርገህ መውሰድ ተገቢ አይደለም ሲሉ አቶ ጌታቸው ውሳኔውን ከፍየሏ በላይ ነው ሲሉ
ተቃውሟል። ፍርድ ቤቶች ነፃ ሊሆኑ ይገባል ማለትና ነፃ ሆኖ ይወስናሉ ማለት ለየቅል ናቸው ሲሉም ተናግሯል። በዚህ አጋጣሚ የጊዜያዊ አስተዳደሩን ፕሬዝዳንትና ምክትሉን ለመግደል በዝግጅት ላይ የተያዙ ተጠርጣሪዎች በሶስተኛው ቀን ክሱ እንዲቋረጥና ፍርድ ቤት ላይ ጫና ሲያደርጉ እንደነበር የምናውቅ ሰዎች ስላለን በዚህ ጉዳይ ላይም እነዛ እጆች የሉም አለም ሲሉ የፍርዱን ሴራ ጠቁመዋል። የሆነ ሆኖ የሚመስል ምክንያት ፈጥራችሁ በአስቸኳይ በትፈቱት ይሻላል የሚል ጥቆማ አቶ ጌታቸው ሰጥተዋል። በምስራቅ ጎጃም ዞን የግዳጅ ቀጠና ላይ ተሰማርቶ የሚገኘው የምዕራብ እዝ ክፍለ ጦር በአንበሴ ሳር ምድር ወረዳ ባካሄደው ዘመቻ በጽንፈኛ ቡድን ላይ ሰብአዊና ማቴሪያላዊ ኪሳራ አድርሷል። የክፍለ ጦር ምክትል አዛዥ ለውጊያ አገልግሎት ድጋፍ ሌተናል ኮሎኔል ብዙ አለም መሐሪ ሰራዊቱ በወሰደው የኃይል እርምጃ የጽንፈኛውን ታጣቂዎች በመምታት ብሬንን ጨምሮ ሌሎች መሳሪያን ተተኳሾችን በቁጥጥር ስር መዋል መቻሉን ተናግሯል። በተመሳሳይ በምስራቅ አርሲ ጀጁ ወረዳ ህዝብን ሲዘርፍ በነበረው አሸባሪ ቡድን ላይ እርምጃ ተወስዷል። በቦታው ላይ ተሰማርቶ ግዳጅ እየተወጣ ያለው የደቡብ እዝ ጉና ክፍለ ጦር አንድ ሬጅመንት አባላት ባደረጉት የግዳጅ ስምሪት የባልን ሰሞኑን ምክንያት በማድረግ ህዝብን ለመዝረፍ ሙከራ ባደረገው ሸኔ ላይ አስፈላጊው እርምጃ ተወስዷል። መታለቃ መንግስቱ ሹምዬ እንዳሉት በተደረገው ዘመቻ የተለያዩ ተተኳሽና መሳሪያ እንዲሁም ከምት የተረፈ የጠላት ኃይል በቁጥጥር ስር ማዋል እንደተቻለም አስረድተዋል። በትግራይ ክልል ውስጥ የሚንቀሳቀሱ ሶስት የፖለቲካ ድርጅቶች ማለትም ሞናት አረናና ባይቶና በዛሬው ዕለት አዲሱን የትግራይ ጊዜያዊ አስተዳደር ካቢኔ አደረጃጀት በተመለከተ የጋራ መግለጫ ሰጥቷል። በመግለጫቸውም በሌተናል ጀነራል ታደሰ ወረደ የተዋቀረው አዲሱ የትግራይ ጊዜያዊ አስተዳደር የአንድ ቡድን አባላትን አቅፎ የያዘ አካታች ያልሆነ ካቢኔ በመሆኑ ተቀባይነት እንደሌለው ገልጿል። በሌተናል ጀነራል ታደሰ ወረደ የተዋቀረው አዲሱ ጊዜያዊ አስተዳደር በባለፉት 2 ዓመታት በስልጣን የነበረውን የአቶ ጌታቸው ረዳን ካቢኔ በኃይል በማፍረስ ወደ ስልጣን የወጣ ህጋዊ ቅቡልነት የሌለው የጉልበተኞች ካቢኔ ነው ሲሉም ተደምጧል። ሌተናል ጀነራል ታደሰ ወረደ ቃላቸውና ተግባራቸው ፍጹም ተጻራሪ በመሆኑ በእሳቸው ላይ የነበረን አመኔታ ተሸርሽሯል ሲሉም ገልጿል። ሌተናል ጀነራል ታደሰ ወረደ እርሳቸውም አባል በነበሩበት የቀድሞ ጊዜያዊ አስተዳደር ዘመን ህጋዊ መንገድን ተከትሎ የተቋቋመውን የትግራይ ጊዜያዊ አማካሪ ምክር ቤት ካቢኔውን አላጸድቀውም አያውቀውም ሲሉ መናገራቸውንም አስታውሷል። የፕሪቶሪያ ውል በአግባቡ የተፈጸመ ባለመሆኑ ዳግም ጦርነት እንዳይነሳ ከፍተኛ ስጋት አለን ሲሉም ተናግሯል። የህዝብና የመንግስት ሀብት ያለአግባብ እየተመዘበረ ስለሆነ ጠንካራ ክትትልና ቁጥጥር እንዲደረግ እንጠይቃለን ሲሉም ሀሳባቸውን አጠቃለዋል። በአዊ ብሔረሰብ አስተዳደር ዞን የተወሰኑ አካባቢዎች ግድያ፣ ዘረፋና ውድመት ሲፈጽሙ የነበረውን ጽንፈኛ ቡድን በጸጥታ ኃይሉና በህዝብ ትብብር እየከሰመ መሆኑን የዞኑ ሰላምና ጸጥታ መምሪያ ገለጸ። በአማራ ክልል አዊ ብሔረሰብ አስተዳደር ዞን የሰላምና ጸጥታ መምሪያ ኃላፊ አቶ ጌታቸው ቢሻው ጽንፈኛ ቡድን በስውርና ሳቻ ሰዓት በመንቀሳቀስ በአንዳንድ አካባቢዎች ዘረፋና ግድያ በመፈጸም ሰብአዊና ቁሳዊ ውድመት ሲያስከትል መቆየቱን አስታውሷል። በመሆኑም የጥፋት ቡድኑን እንቅስቃሴ ህዝቡ በአግባቡ በመርዳቱና ከጸጥታ ኃይሉ ጋር በቅርበት በመስራት የተጠናከረ እርምጃ እንዲወሰድበት ተደርጓል ብሏል። በዚህ ምክንያት በዞኑ የተወሰኑ አካባቢዎች ሲንቀሳቀሱ የነበረው ጽንፈኛ ቡድን እየከሰመ ሰላምና መረጋጋት እየሰፋ መሆኑን ጠቅሷል። በዞኑ ሁሉም አካባቢዎች ላይ አሁን ሰላም መስፈኑን ያነሱት ኃላፊው የህዝብና የጸጥታ ኃይሉ የተቀናጀ ሰላም የማስፈን ጥረት በተጠናከረ መልኩ ይቀጥላል ብሏል። በዞኑና አካባቢው የተፈጠረውን ሰላም በዘላቂነት በማጽናት በሁሉም ዘርፍ የተጀመሩ የልማት ስራዎች በትኩረት ይከናወናሉ ሲሉም ተናግሯል። በተወሰኑ አካባቢዎች እንቀሳቀስ የነበረው ጽንፈኛ ቡድን ህዝብን እንደ መደበቂያ በመጠቀም ዘረፋ፣ ግድያ፣ ውድመትና ሌሎች የጥፋት እንቅስቃሴዎችን በማድረግ ጥፋት ሲፈጽም መቆየቱን አስታውሰው ከዚህ በኋላ ጥፋት የሚፈጸምበት እድል የሌለው መሆኑን አንስቷል። ህብረተሰቡ ከመንግስት ጎን በመቆም ለሰላም ያለውን ጽኑ ፍላጎት እያሳየ ይገኛል ያሉት አቶ ጌታቸው የጽንፈኛ ቡድን ዱካ በመከተል ህግ የማስከበር ስራው ተጠናክሮ ይቀጥላል ብሏል። በዚህ ረገድ ህዝቡ ከጸጥታ አካላት ጋር ያለውን ጠንካራ ትብብርና ተሳትፎ አድንቀው ቀጣይነት እንዲኖረውም ጠይቋል። በጽንፈኛ ቡድን እኩይ ተግባር የተለያዩ ማህበራዊ ተቋማትን ዜጎችን ጨምሮ ጉዳት ማስተናገዳቸውን አስታውሰው ይህንን አረመኔያዊ ድርጊት በጋራ መከላከል ይገባል ሲሉም ተናግረዋል። ባህረ ነጋሽ እንጂ ኤርትራ የሚባል ሀገር የለም ሲሉ የፖለቲካ ተንታኙ ፕሮፌሰር ብሩክ ተናገሩ። እንደ ፕሮፌሰር ታሪክን መነሻ ተደርጎ የቀረበው ገለጻ በተለይ ከ1890 በፊት እንደዚህ የሚባል ሀገርም ቃልም የለም ሲሉ አብራርተዋል። ታዲያ ይህ ኤርትራ የሚለው ስያሜ እንዴት መጣ ለሚለው ጥያቄ ጣሊያኖች የኢትዮጵያን ቅኝ ለመግዛት በሚቀራመቱበት ጊዜ ለአገዛዝ እንዲመቻቸው ፓርላማቸውን ሰብስበው አስመራን ዋና ከተማ ለማድረግ ኤሪትሪያ የሚል የጣሊያን ቃል ትርጉሙ ቀይ ባህር የሆነ ስያሜ እንደሰጧት አብራርተዋል። ስለሆነም ኤርትራ
የምትባል ሀገር ከካርታ ባለፈ መሬት ላይ ጸንታ ትኖር ዘንድ በግፍ የወሰደችው ደቡባዊ ቀይ ባህር ለባለቤቱ የኢትዮጵያ ሕዝብ በክብር መመለስ የውዴታ ግዴታዋ እንደሆነ መረጃው አመላክቷል። ጸንቶ የኖረው የኢትዮጵያ የተፈጥሮ ወሰን የሆነው ቀይ ባህር የአሰብ ወደብን አካቶ ለባለቤቱ ለኢትዮጵያ ሕዝብ የመመለስ ግዴታ እንዳለበትም ነው የተገለጸው። ይህ ሲሆን ሁለቱም ሀገራት ማለትም የሆነ ሀገር ኤርትራና ኢትዮጵያ ዲፕሎማሲ መሰረት ያደረገ ጤናማ ግንኙነት ሊኖር የሚችለው ብሏል። የፕሮፌሰር ብሩክ በኤርትራ ማንነት ጉዳይ የሰጡትን ማብራሪያ ተከታትለን እንመለስ። ኤርትራ የሚባል ሀገር ከ1891 በፊት ኤርትራ የሚባል ሀገር የለም። ባረ ነጋሽ ነው የሚባለው። ኤርትራ ታዲያ እንዴት ሊባል ቻለ የሚለውን ስናይ የጣሊያን ፓርላማ ተሰብስቦ ኮሎኒያል አስተዳደር አቋቁሞ ከመጽዋም ወደ ላይ መጣው አስመራ ላይ አስተዳደርና ርዕሰ ከተማውን አስመራ ላይ ያደርጉ ምን ስም እንስጠው ብለው ተነጋግረዋል። ፓርላማ ምን ስም እንስጠው? አንዱ ሳባ ነበር። ሌጀንደሪዋ ሳባ ንግስተ ሳባ ማለት ነው። አንዱ የቀረበው እሱ ነው በፓርላማ የተነጋገሩበት። አንደኛው ደግሞ ሌላ ስም ሲመርጡ ኤሪትራ እንበለው ያሉት። ኤሪትሪያ ማለት ምን ማለት ነው? ግሪክ ቃል ነው። ሲተረጎም ሬድ ሲ ማለት ነው። ቀይ ባህር ኤሪትሪዮስ ነው የሚባለው ከነ ግሪክና ሮማን ኢምፓየር ጀምሮ ያንን ለውሳኔ ያቀረቡ። ሬድ ሲ ማለት ኤሪትሪያ ማለት ነው እንጂ የሀገር ስም አይደለም፣ የህዝብ ስም አይደለም እስከምናውቀው ድረስ። 1890 ላይ ነው ስም ሲያመጡ ወሰነ። የጣሊያን ካቢኔና ፓርላማው በህብረት ወሰኑ። ሲወስኑ አይ ይሄን ቴሪቶሪያችን አዲስ ቴሪቶሪ ኤርትራ እንበለው አሉ። ስለዚህ ኤርትራ ብለን ስንነጋገር ከዛን አመት ወዲህ ነው እንጂ ወደዛ ኤርትራ የሚባል ሀገር የለም ወይም ኤርትራዊ ዜጋ የሚባል ህዝብ የለም። ይሄ ፋክት ነው። ባህረ ነጋሽ ነው የሚባለው አሉላ ነበሩ በፊት ገዢው። ዶጋሊም አለ፣ ያው የምታውቀው ነገር አለ፣ ብዙ አለ። አድዋ በኋላ የነበረው ሁኔታ ሁሉ በዝርዝር ብዙ ማየት እንችላለን። ግን ያኔ ራሱ ኤርትራ የሚባል ሀገር የለም፣ ኤርትራ የሚባል ሰው የለም። ይህ በእንዲህ እንዳለ የአሁኑ ኤርትራ መንግስትና የእድሜ ልክ ፕሬዝዳንቱ ኢሳያስ የኢትዮጵያ አብራክ ክፋይ የሆነውን የኤርትራ ህዝብ በድህነትና በስደት ውስጥ እንዲኖር ያደረጉ እንደሆነ መረጃዎች እየወጡ ነው። ፕሬዝዳንቱ በሀገሪቱ ምንም አይነት ህገ መንግስት እንዳይኖር ከማድረጋቸው ባሻገር ወደ ስልጣን ከመጡ ጊዜ ጀምሮ ከ30 ዓመታት በላይ እስካሁን ምንም አይነት ምርጫ ሳያደርጉ አንድም ስልጣናቸውን አላስረከቡም፣ ሁለትም የህዝቡን ችግር አልፈቱ አልሞት ባይ ተገዳይ ፕሬዝዳንት ሆነዋል ተብሏል። በዚህ የተነሳም የኤርትራ ዜጎች የባህርና የስደት ሲሳይ እየሆኑ ለተለያዩ ከባድ ችግሮች ይዳረጉ ይገኛሉ። ዓለም አቀፍ ማህበረሰብ በወታደራዊ መንግስት ጭቆና ስር ሆነው ረፍት በሌለው ሰቆቃ ውስጥ ለሚንከላወሱ ኤርትራውያን ሊደርስላቸው ጊዜው አሁን ነው ሲል አልጀዚራ እንግሊዝኛው ዴስክ በትናንትናው ዕለት መዘገቡ ይታወሳል። እንደዛም ሆኖ የኢትዮጵያን የተፈጥሮ ሀብት የሆነውን ቀይ ባህር ሰላማዊ በሆነ መንገድ እንደ መስጠት ቀጠናውን ለማተራመስና ህዝቡንም ከባድ አዘቅት ውስጥ ለመክተት እየተጋ መሆኑን መረጃዎች አመላክተዋል። ከኤርትራ መንግስትና ከአንጃ ህወሓት አቅጣጫ ተቀብሎ ሀገር ለማተራመስ የሚሰራው ባንዳው ጽንፈኛው ፋኖ ቡድን የመከላከያ ሰራዊት ምትን መቋቋም እንዳቃተውና በከፍተኛ ሁኔታ እየተደመሰሰ መሆኑን ካሁን ቀደም የፋኖ ልሳን እንደነበር የሚታወቀው አክቲቪስትና መምህር ዘመድኩን በቀለ አጋለጠ። እንደ ዘመድኩን አገላለጽ ፋኖ ላይ እየደረሰ ያለው ኪሳራ በታሪኩ በዚህ መጠን ተደምሶ አያውቅም ብሏል። ስለሆነም በህዝብ ላይ ቁማር ከመጫወት እውነቱን መናገር ይሻላል ሲል ማግሏል። በተጨማሪም ንጹሃን ተመቱ የሚባለው ለፖለቲካ ስራ ካልሆነ በስተቀር አሁን ላይ ህዝቡ ጸረ ፋኖ አቋሙን በተግባር እያሳየ መጥቷል ሲል ተናግሯል። የአክቲቪስቱና መምህር ዘመድኩን በቀለ ምስክርነት እንደሚከተለው ይቀርባል። በተለይ ፋኖ በዚህ መጠን ሞቶ አያውቅም። ፋኖ በዚህ መጠን ሞቶ አያውቅም። መደበቅ ምንም አይሰራ። እውነቱን ተጋፍጦ ነው መሄድ የሚያስፈልግ። እንግዲህ ያለ መማር የሚጎዳኝ እዚህ ጋር እኔ በህዝብ ላይ ቁማር መጫወት አልፈልግም። በህዝብ ላይ እንትን ማለት አልፈልግም። እውነቱን ነው መነጋገር ያለው፣ እውነቱን ነው ማውራት ያለው። አሁን ሰሞኑን የሚጮበት ብዙ ንጹሃን ተመተዋል እየተባለ የሚነገረው ፋኖች ናቸው ያለቁት። ፋኖች ገደብ ከተማ ላይ ፋኖች ናቸው። ከደብረ ወርቅ 20 ኪሎ ሜትር ከጥቁር አስፋልት 20 ኪሎ ሜትር በዋና ከተማ ላይ። ምክንያቱም እና አስረስ ማሳየት የሚፈልጉት አሁን ከምዕራቡና ከሰሜኑ ወደዚህ ከመጡ በኋላ በአባይ ሸለቆ በአባይ ባን አድርገው ሚኒሻውን ምኑንም ሰብስበው ፋኖን እያሳዩ ይሄ የነሱ ኃይል ከባድ፣ ይሄ የነሱ ኃይል ሰፊ እንደሆነ አሳይተው ቪዲዮ እየቀረጹ ፎቶ እየቀረጹ ፖለቲካ መስራት ነው የፈለጉት። ያ አይሆንም፣ እንደዚህ አይሆንም። ህዝቡ ከፋኖ እየተነጠለ መጥቷል።
በሌላ ዜና ራሱን ሰላማዊ ነዋሪ በማስመሰል ወደ ከተማ የገባ ጥቃት የሚፈጽመው የጃውሳው ቡድን በሰሜን ወሎ ዞን የቆቦ ከተማ ማዘጋጃ ቤት ላይ እሳት ጭሮ ለማቃጠል የሞከረው ሙከራ በከፊል በቁጥጥር ስር መዋሉ ታውቋል። የኢትዮጵያ የባህር በር ጉዳይ በየትኛው መስፈርት የሀገርና ሕዝብን ህልውና መሰረት ያደረገ ጥያቄ መሆኑ ተገለጸ። በዓለም ላይ የባህር በር የሌላቸው ሀገራት በዓለም አቀፍ ሕግ መሰረት በሰጥቶ መቀበል መርህ እና ሌሎችም አማራጮች በስምምነት የባህር በር ተጠቃሚ መሆናቸው ይታወቃል። በሁለትዮሽ በቀጠናዊና አህጉራዊ ደረጃ ስምምነቶችን በማድረግ የባህር በር ተጠቃሚ በመሆን የጋራ ተጠቃሚነትን የእድገት አማራጭ ማድረግ የቻሉ ሀገራት በርካቶች ናቸው። ለአብነትም አፍጋኒስታን ከፓኪስታን ጋር እንዲሁም የላቲን አሜሪካ ቦልቪያ ከፔሩ ጋር በመስማማት የባህር በር ባለቤት መሆን ችሏል። ከቀይ ባህር በቅርብ ርቀት ላይ የምትገኘው ኢትዮጵያ የባህር በር ባለቤት የነበረች ቢሆንም በታሪክ አጋጣሚ የቅርብ ተመልካች እንድትሆን ተደርጋለች። በመሆኑም አሁን ላይ መንግስት የኢትዮጵያ የባህር በር ሊኖራት ይገባል የሚል ጠንካራ አቋም በመያዝ ዲፕሎማሲያዊ ጥረቱን አጠናክሮ መቀጠሉ ይታወቃል። በዚህ ጉዳይ ላይ ኢዜአ ያነጋገራቸው የጂንካ ዩኒቨርሲቲ ምሁራን የኢትዮጵያ የባህር በር ጉዳይ በየትኛው መስፈርት የሀገርና ሕዝብን ህልውና መሰረት ያደረገ ጥያቄ መሆኑን አነስቷል። ኢትዮጵያ በቅርበት እያለች አጥታ የቆየችውን የባህር በር ለማግኘት መንግስት ያደረገ ያለውን የዲፕሎማሲ ጥረት ማድነቅ ይገባል ብሏል። በዩኒቨርሲቲው የስነ ዜጋና ስነ ምግባር ትምህርት መምህር ምስክር ከተማ የኢትዮጵያ የባህር በር ጉዳይ ሳይንስ በዝምታ ለበርካታ ዓመታት በዝምታ መቆየቱን የሀገሪቱን ብሔራዊ ጥቅም የዘነጋ ነበር ሲሉ አንስቷል። በመሆኑም ለውጡን ተከትሎ መንግስት የባህር በር ጥያቄ የህልውና ጉዳይ ነው ብሎ መነሳቱ ከምንም በላይ ለኢትዮጵያ ብሔራዊ ጥቅም መቆሙን የሚያሳይ መሆኑን ገልጿል። የኢትዮጵያ የባህር በር ጥያቄ የህልውና ጉዳይ በመሆኑ የመንግስት ጥረት ሁላችንም የማገዝና የመደገፍ ኃላፊነት አለብን ብሏል። የኢትዮጵያ የባህር በር ጥያቄ ምላሽ የሚሻ በመሆኑ በተለይም ምሁራን፣ ታዋቂ ግለሰቦችና በማህበራዊ ሚዲያ ተጽዕኖ ፈጣሪ ግለሰቦች ጉዳዩን አጀንዳ አድርገው መያዝ ያለባቸው መሆኑን አንስቷል። በዩኒቨርሲቲው የታሪክና ቅርስ አስተዳደር ክፍል ኃላፊና የታሪክ መምህሩ ወንድማገኝ ነጋሽ ኢትዮጵያ በታሪክ አጋጣሚ ባህር በር ማጣቷ ለሁላችንም ቁጭት ፈጥሮብን ቆይቷል ብሏል። በመሆኑም አሁን ላይ ጥያቄው መነሳቱ በየትኛው መስፈርት የሀገርና የህዝብን ህልውና መሰረት ያደረገ ጥያቄ መሆኑን ገልጿል። ኢትዮጵያ የባህር በር ጥያቄ የትውልዱ መሆኑን አነስተው ለምላሹ መሳካት በጋራ መቆም መስራት የሚገባ መሆኑን ተናግሯል። በዚህ ረገድ በተለይም ምሁራን፣ የማህበረሰብ አንቂዎች፣ ታዋቂና ተጽዕኖ ፈጣሪ ግለሰቦችና የዲያስፖራ አባላት የሁልጊዜም ጥያቄያቸው አድርገው ሊይዙት ይገባል ሲሉ ተናግረዋል። ለህዝባችን ዘላቂ ልማትና ሁለንተናዊ ብልጽግና የሚተጋ ሲቪል ሰርቫንት ለመገንባት የሪፎርም ስራውን ከፍ ባለ ቁርጠኝነት ለመፈጸም እንሰራለን ሲሉ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ገለጹ። ርዕሰ መስተዳድሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በዛሬው ዕለት የሲቪል ሰርቪስ የሪፎርም ማስፈጸሚያ እቅድን ከአስተዳደር ምክር ቤት አባላት ጋር ገምግመናል ብሏል። የሪፎርሙ ሂደት በጥሩ ሁኔታ ላይ የሚገኝ መሆኑን አረጋግጠናል ሲሉም ርዕሰ መስተዳድሩ ገልጿል። የሪፎርሙ አካል የሆነውን ሐሰተኛ የትምህርት ማስረጃ የማጣራት ስራ በይፋ አስጀምረናል ሲሉም ተናግሯል። ለህዝባችን ዘላቂ ልማትና ሁለንተናዊ ብልጽግና የሚተጋ ሲቪል ሰርቫንት ለመገንባት የሪፎርም ስራውን ከፍ ባለ ቁርጠኝነት ለመፈጸም እንሰራለን ሲሉም አረጋግጧል። በመልእክታቸው በምዕራብ ወለጋ ዞን የተፈጠረው አስተማማኝ ሰላም ለምርት ዘመኑ የግብርና ልማት ስኬት መልካም እድል የፈጠረ መሆኑን የአካባቢው አርሶ አደሮች ተናገሩ። በዞኑ 2017-2018 የምርት ዘመን የአፈር ማዳበሪያ አቅርቦት እየተሟላና ከወዲሁ የደረሳቸው መሆኑን አርሶ አደሮች ገልጿል። የዞኑ ግብርና ጽሕፈት ቤትም ለአርሶ አደሮች ማዳበሪያ በወቅቱ ተደራሽ የማድረግ ስራ በተቀናጀ መልኩ እየተከናወነ መሆኑን አስታውቋል። በምዕራብ ወለጋ ዞን የተለያዩ ወረዳዎች ያነጋገሯቸው አርሶ አደሮች በዞኑ የተፈጠረው አስተማማኝ ሰላም ለምርት ዘመኑ የግብርና ልማት ስኬት መልካም እድል የፈጠረ መሆኑን ገልጿል። በአካባቢ የተጠናከረና አስተማማኝ ሰላም በመፍጠር የግብርና ልማት ስራዎችን በወቅቱም ለማከናወን ያስቻለ መሆኑን አንስቷል። በዞኑ የላሉ አሳቢ ወረዳ ነዋሪ አርሶ አደር አስቴር ተርፋሳ ለምርት ዘመኑ የግብርና ስራ የአፈር ማዳበሪያ ከወዲሁ የቀረበ በመሆኑ ለምርታማነት የሚያበቃ መሆኑን ገልጿል። የማዳበሪያ የክፍያ ስርዓትን በዲጂታል የታገዘ በመሆኑ ፈጣን፣ ቀልጣፋና ግልጽ የሆነ አሰራር የፈጠረ መሆኑንም አንስቷል። በሆማ ወረዳ የሚኖሩት አርሶ አደር ላሜሳ ሀብቴ ለመኸሩ የማዳበሪያ አቅርቦት እንዲኖር ልዩ ትኩረት በመስጠት ለምርታማነታችን ጥሩ እድል ይሆናል ብሏል። በዞኑ አሁን ላይ ሰላምና መረጋጋት መፈጠሩም አርሶ አደሩ ትኩረቱን ሙሉ ለሙሉ ወደ ግብርና ስራ ማድረጉን ተናግሯል። ለመኸር እርሻ የሚያስፈልጋቸውን የአፈር ማዳበሪያ መግዛታቸውን የተናገሩት ደግሞ የላሎ አሳቢ ወረዳ አናንጎ ካሊ ቀበሌ ነዋሪ አርሶ አደር ገመቹ ፍቅሩ ናቸው። በአካባቢ ያለው የሰላም ሁኔታ አስተማማኝ በመሆኑ የግብርና ልማትን በወቅቱ ተንቀሳቅሶ መስራት የሚያስችልና ለምርታማነት ጥሩ መሰረት መሆኑን አንስቷል። ከዚህም ባለፈ ለማዳበሪያ ክፍያ የተዘረጋው የዲጂታል ክፍያ ስርዓት በርካታ ችግሮችን የፈታና ቀልጣፋ አሰራርን የዘረጋ መሆኑንም ገልጿል።
በምዕራብ ወለጋ ዞን የምርጥ ዘርና የአፈር መዳበሪያ ፍላጎት ሰብሳቢ ባለሙያ ወይዘሮ በአምላክ አንዱ ዓለም ለመኸሩ ከ340 ሺህ ኩንታል በላይ የአፈር ማዳበሪያ ለአርሶ አደሮች በማድረስ ላይ መሆኑን ተናግሯል። ለመኸር ወቅቱ ከታቀደው ከ95 ሺህ ኩንታል በላይ የአፈር ማዳበሪያ በየወረዳዎቹ ማከፋፈያ ጣቢያዎች መድረሱን ጠቁሞ ከዚህም እስካሁን ከ47749 ኩንታል በላይ ማዳበሪያ ለአርሶ አደሮች ደርሷል ብሏል። በዞኑ በተያዘው 2017-2018 ምርት ዘመን መኸር ወቅት ከ416965 ሄክታር በላይ መሬት በተለያዩ የሰብል አይነቶች በመሸፈን ከ13 ሚሊዮን ኩንታል በላይ ምርት ለመሰብሰብ ታቅዷል። በምዕራብ አርሲ ዞን ነገሌ አርሲ ወረዳ ራፋ ሀርጌሳ ቀበሌ በደረሰ የትራፊክ አደጋ የ16 ሰዎች ሕይወት ሲያልፍ በ22 ሰዎች ላይ ከባድና ቀላል ጉዳት ደረሰ። አደጋው የደረሰው ከሻሸመኔ ወደ አዲስ አበባ የሚጓዝ የህዝብ ማመላለሻ ተሽከርካሪ በተቃራኒ አቅጣጫ ሲጓዝ ከነበረ ባለተሳቢ የደረቅ ጭነት ተሽከርካሪ ጋር በመጋጨት መሆኑ ተገልጿል። አደጋውን ተከትሎም ከሟቾች በተጨማሪ በ16 ሰዎች ላይ ከባድ እንዲሁም በ6 ሰዎች ላይ ቀላል የአካል ጉዳት መድረሱን የነገሌ አርሲ ከተማ የመንግስት ኮሚኒኬሽን ጽህፈት ቤት መረጃ አመላክቷል። የቱሪዝም ሚኒስቴር ሰላማዊት ካሳ ከፈረንሳይ አምባሳደር አሌክሲስ ላሜክ እና ከላሊበላ መካነ ቅርስ ጥገና ክትትል ኮሚቴ ጋር ተወያይቷል። ውይይቱ በፈረንሳይ መንግስት ድጋፍ በሚከናወነው የላሊበላ መካነ ቅርስ የእድሳት ፕሮጀክት ሂደት ላይ ያተኮረ መሆኑን የቱሪዝም ሚኒስቴር መረጃ አመላክቷል። የጥገና ስራ ጥናትን በተመለከተ የወጣው ዓለም አቀፍ የጨረታ ሂደትና አጠቃላይ የጥገና ስራውን አስመልክቶም በሚደረገው ሳይንሳዊ ጥናት ዙሪያ ዝርዝር ምክክር ተደርጓል። የፈረንሳይ መንግስት በቱሪዝም ዘርፍ እያደረገ ላለው ድጋፍ ያመሰገኑት ሚኒስትሯ የላሊበላ መካነ ቅርስ እንክብካቤ፣ የታላቁ ቤተ መንግስት እድሳት እንዲሁም ብሔራዊ ሙዚየምን ለማዘመን የተጀመረውን ስራ በመደገፍ ከፍተኛ አስተዋጽኦ እያደረገ መሆኑን ጠቅሷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ባለስልጣንና የላሊበላ ከተማ አስተዳደርን ጨምሮ ሌሎች የሚመለከታቸው ባለድርሻዎች የተካተቱበት አማካሪ ኮሚቴ መቋቋሙንም ሚኒስትሩ አስታውቋል። በውይይቱ የስልጠና መድረክ እንዲመቻችም አቅጣጫ ተቀምጧል። አምባሳደር አሌክሲስ ላሜክ በበኩላቸው የላሊበላ ቅርስ እንክብካቤ የሚመለከቱ ስራዎች በተለይም የታቀደው ጥናት በተያዘለት ጊዜ እንዲጠናቀቅ ጥረት እንደሚያደርጉ አረጋግጧል። በውይይቱ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስና የቅዱስ ላሊበላ ደብረ የበላይ ጠባቂ ብፁዕ አቡነ ኤርሚያስን ጨምሮ የላሊበላ ከተማ ከንቲባ እንዲሁም የቱሪዝም ሚኒስቴር ኃላፊዎች ተገኝተዋል። ይህን በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ውጭ እናልፋለሁ። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለድ ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነጻ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። አንድ የአሜሪካን ፌዴራል ዳኛ የትራምፕ አስተዳደር የአሜሪካ ድምጽና ሌሎች በአሜሪካ ድጋፍ የሚሰጣቸው የዜና ማሰራጫዎች ሰራተኞች ወደ ስራቸው እንዲመለሱና የሚሰጡ የገንዘብ ድጋፎች በሙሉ እንዲቀጥሉ ትዕዛዝ አስተላለፉ። ዳኛው የአሜሪካ ድምጽን ወይም ቪኦኤን እና ሌሎችንም የመገናኛ ብዙሃን ለማፍረስ የተደረገው ጥረት ሕግንና የአሜሪካን ሕገ መንግስትን የጣሰ ነው በማለት ወስኗል። የፕሬዚዳንት ዶናልድ ትራምፕን ትዕዛዝ ተከትሎ ወደ 1000 የሚጠጉ ጋዜጠኞችን ጨምሮ ከ1300 በላይ የቪኦኤ ሰራተኞች የግዳጅ ረፍት ተሰጥቷቸው የመገናኛ ብዙሃን ስራ ተቋርጧል። የፕሬዚዳንት ጽህፈት ቤት ዋይት ሃውስ የመገናኛ ብዙሃን ድርጅቱን ጸረ ትራምፕና አክራሪ ሲል ይከሷል። በሁለተኛው የዓለም ጦርነት ወቅት የናዚን የፕሮፓጋንዳ ለመመከት የተቋቋመው ቪኦኤ በዋነኝነት የራዲዮ ስርጭት አገልግሎት ሲሆን ከዋነኛ የዓለማችን የመገናኛ ብዙሃን ተቋማት መካከል አንዱ ነው። ቪኦኤ በአማርኛ በኦሮምኛና በትግርኛ ዜናና ትንታኔዎችን ለኢትዮጵያ አድማጮች ሲያቀርብ ከ40 ዓመታት በላይ እንደቆየ ይታወቃል። ጣቢያ እንዲዘጋ ትራምፕ ፕሬዚዳንታዊ ውሳኔ ማስተላለፋቸውን ተከትሎ በ3 ቋንቋዎች ለኢትዮጵያውያን አድማጮች የሚደርሰውን ስርጭት ከተቋረጠ ከ1 ወር በላይ ሆኖታል። በዳኛው ውሳኔ ላይ በሰራተኞቹና በበጀት ቅነሳው ምክንያት ቪኦኤ በ80 ዓመታት ውስጥ ለመጀመሪያ ጊዜ ዜና እየዘገበ አይደለም ተብሏል። ውሳኔውን ያስተላለፉት ዳኛ ሮይስ ላምበርት የትራምፕ አስተዳደር እርምጃ የወሰደው በሰራተኞች፣ በኮንትራክተሮች፣ በጋዜጠኞችና በዓለም ዙሪያ የመገናኛ ብዙሃን በሚከታተሉ ሰዎች ላይ የሚደርሰውን ጉዳት ከግምት ሳያስገባ ነው ብለዋል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ከዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።
በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነፃ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። ኢትዮጵያ የሚለው ስም ከነጻነት ከክብር ልቆ ከመታየት ስለ ሀገር ስለ ሕዝብ ራስን ከመሰዋት ጋር በቀጥታ የተያያዘ ነው። ኢትዮጵያውያን የሰውን በመንካት አንታወቅም። በታሪካችን በሙሉ ግን ሊነኩን የመጡ ከቅርብም ከሩቅም አሳፍረን መመለስ ደግሞ ተግባራችን ማንነታችንና መለያችን ነው። አንነካም። ከመጡብን ግን ማንንም በኢትዮጵያ ሉዓላዊነትና ክብር አንደራደርም። ከአፍሪካ ውጭም ባሉ ሀገራት ችግር በገጠመ ጊዜ ሄደን መሰዋትና ለመላው የሰው ዘር ሰላም ለመላው የሰው ዘር አንድነትና አብሮነት ዋጋ መክፈል ደግሞ ልማዳችን ነው። ማንም ኢትዮጵያን መድፈር ሲፈልግ አንዴ ሳይሆን 10 ማሰብ ይኖርበታል። ምክንያቱም ኢትዮጵያውያን የምንችለው አንዱና ትልቁ ነገር ራሳችንን መከላከል ነው። በእኛ በኩል ምንም አይነት የጦርነት የግጭት ፍላጎት የለንም። ፍላጎታችን ሰላም፣ ፍላጎታችን ብልጽግና፣ ፍላጎታችን ሁለንተናዊ
ሉዓላዊነትን ማረጋገጥ ነው። ሰላም በእጅጉ ስለሚያስፈልገን በውስጥም ሰላም በውጭም ሰላም ከሁሉ ጋር በትብብር መንፈስ አብሮ ማደግ እንፈልጋለን። ከምን ጊዜውም በላይ ኢትዮጵያን ለመታደግ ለመጠበቅ በቂ ዝግጅት እንዳላችሁ እናውቃለን። ለኢትዮጵያ ብቻ ሳይሆን ለቀጠናው የሚመጥን ጠንካራ ተቋም መገንባታችን ይታወቃል። ይህ ተቋም ሰላም የሚያስከብር ብቻ ሳይሆን ልማት የሚያመጣ ኢንዱስትሪ የሚያስፋፋ ከችግር የሚያወጣ የሚመራመር የሚፈጥር ለመላ የአፍሪካ ወታደሮች የስልጠና የእውቀት ምንጭ እንደሚሆን ተስፋዬ ላቀ መሆኑን እየገለጽኩ አሁንም እጅ ለእጅ ተያይዘን የኢትዮጵያን ሁለንተናዊ ሉዓላዊነት መጠበቅ፣ ልማቷን ማፋጠን፣ ብልጽግናዋን ማረጋገጥ፣ ለሌሎች መትረፍ፣ የሌሎችን ሰላም መጠበቅ፣ የሌሎችን ችግር መጋራት የሁል ጊዜ ልማዳችን፣ ባህላችን፣ ተግባራችን እንዲሆን ወታደሩ፣ ፖሊሱ ሀገሩን እየጠበቀ አርሶ አደሩ እያረሰ ተማሪው እየተማረ ተመራማሪው እየተመራመረ በሁሉም የሥራ መስክ የኢትዮጵያን ከፍታ ለማረጋገጥ የሚያስችል ተግባራት መፈጸም የተሟላ ሉዓላዊነት ለማረጋገጥ ስለሚያግዝ ሁሉም ኢትዮጵያዊ ተባብሮ በየሥራ መስኩ እንዲተጋና የኢትዮጵያን ብልጽግናና አይነኬነት ዳግም ለልጆቹ እንዲያረጋግጥ በታላቅ ትህትና እየጠየቁ እኛ ኢትዮጵያውያንን የሰው አንፈልግም፣ የሚፈልገንና የሚነካንን ግን እንደ ልማዳችን አሳፍረን እንመልሳለን።